አዲሱ የኢራን አብዮታዊ መሪ ሙጅተባ ካሚኒ በአባታቸው በቀድሞ የኢራን መንፈሳዊ መሪ በአያቶላ አሊ ኻሜኒ የሽኝት ስነ ስርዓት ላይ አለመታየታቸው አነጋጋሪ ሆኗል። በተቃራኒው አስፈሪው ጀነራል አህመድ ዋሃድ በሽኝት ስነ ስርዓቱ ላይ ተገኝተዋል። እስካሁን ያሉበት ያልታወቀውና ሆርሙዝን በቦምብ አጥረው አሜሪካና እስራኤልን ያስጨነቁት ሙጅተባ ካሚኒ በሽኝት ስነ ስርዓታቸው ላይ ለመገኘት ቢፈልጉም ከደህንነት ስጋቶች ጋር በተያያዘ በሀገሪቷ ደህንነት ቢሮ ተከልክለዋል። በአንጻሩ በሽኝቱ ላይ የተገኙት አስፈሪውና ቆራጡ ጀነራል ብርጋዴር ጀነራል አህመድ ዋሂድ ናቸው። ኢራን በታሪኳ የማታውቀው ጥቃት ደርሶባትና መሪዎቿ በሙሉ ተገለው የሰው ያለህ በምትልበት ሰዓት የተገኙ የኢራን የቁርጥ ቀን ልጅ ናቸው። አህመድ ዋሂዲ እስካሁን የኢራን አብዮታዊ ዘብን ከመሩ ወታደራዊ መሪዎች ሁሉ እጅግ ጥበበኛ፣ በአካዳሚክስ ዕውቀታቸው የላቁ፣ ዲፕሎማሲንና ቢሮክራሲን የሚራቀቁበት ሲበዛ ኮስታራና ቆፍጣና ጀነራል ናቸው። በሌላ በኩል ጭርስ ይላልወድም የሆኑትና እንዳመጣላቸው ተናጋሪው ትራምፕ እንደለመዱት ዘባርቀው ኢራናውያንን አስቆጥተዋል። በሚሊዮኖች የሚቆጠሩ ኢራናውያን ተሰብስበው ታላቁ መንፈሳዊ መሪያቸውን በመሪር ሐዘንና ለቅሶ የሚሸኙትን ዜጎችን አያቶላውን የሚወዱ አይመስለኝም፣ ምናልባትም ባቸውም የውሸት ይሆናል ሲሉ የሕዝቡን ሐዘን ማጣጣላቸው ከባድ ቁጣን ቀስቅሷል። ይህን ንግግራቸውን ተከትሎ በአርሜኒያ የሚገኘው የኢራን ኤምባሲ እጅግ ጠንካራና ቁጣ የተሞላበት ምላሽን ሰጥቷል። ሰዎችን መግደል ይቻላል፣ እቅድና ዓላማን ግን ከቶውንም መግደል አይቻልም። አንተ ስልጣኔም ታሪክም ክብርም ስለሌለህ እነዚህን ነገሮች ፈጽሞ ልትረዳቸው አትችልም ሲል ኤምባሲው ትራምፕን በኃይለ ቃል ወርፏቸዋል። ይህ ፍጥጫ በአሜሪካና በኢራን መካከል ያለውን ቀጣይ ውጥረት የባሰ ያሻክረዋል በሚል ስጋት የተፈጠረ ሲሆን በቴህራን እየተካሄደ ባለው የአያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይም ከፍተኛ ህዝባዊ ቁጣን የቀሰቀሰ ሆኗል። For the first time since the Iran war began, one of Tehran's most powerful military figures has resurfaced. General Ahmad Vahidi, a veteran Revolutionary Guard commander and former interior minister, has made a rare public appearance. በተገደሉት አባታቸውና በቀድሞ የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ ለመገኘት አዲሱ የኢራን ጠቅላይ መሪ ማለትም ልጃቸው ሙጅተባ ካሚኒ ያቀረቡትን ጥያቄ የኢራን የደህንነት ባለስልጣን ውድቅ ማድረጋቸው ተገልጿል። ይህ የሆነው ደግሞ እነ እስራኤል ሊገሏቸው ይችላሉ በሚል ስጋት ነው። የደህንነት ባለስልጣኑ ይህንን ክልከላ ያደረጉት በሁለት ምክንያቶች ሲሆን አንደኛው እስራኤል ጥቃት ፈጽማ አዲሱን ጠቅላይ መሪ እንዳትገል ሲሆን፣ ሁለተኛው ደግሞ ወዲያውኑ ጥቃት ባታደርስ እንኳን መሪው ተደብቀው የሚኖሩበትን አካባቢ ተከታትላ እንዳታውቅና በሌላ ጊዜ ጥቃት እንዳታደርስ በሚል ነው። ሙጅተባ ካሚኒ ጁላይ 9 በማሻድ በሚፈጸመው የአባታቸው ቀብር ላይ በመገኘት የቀብር ስነ ስርዓቱን ለመፈጸም ቢፈልጉም እስካሁን ግን ጥያቄያቸው ውድቅ ተደርጎባቸዋል። አዲሱ መሪ ሙጅተባ ካሚኒ የካቲት 28 ቀን አሜሪካና እስራኤል በጋራ በሰነዘሩ ጥቃት አባታቸው፣ ባለቤታቸውና ልጃቸው ከተገደሉ በኋላ እሳቸውም ቆስለው የተረፉ ሲሆን ከዛን ጊዜ ጀምሮም በአደባባይ አልታዩም። የትና በምን አይነት ሁኔታ እንዳሉ የሚያውቁትም ቁጥራቸው በጣት የሚቆጠሩ የአብዮታዊ ዘቡ ከፍተኛ አመራሮች ብቻ ናቸው። ሙጅተባ ካሚኒ ባሳለፍነው ረቡዕ በቴህራን ለባለቤታቸው ለዛህራ ሐዳድ አዳል በተደረገው መታሰቢያ ላይም አልተገኙም ነበር። እስራኤል ትላንት የተጀመረውንና እስከ ጁላይ 9 ቀን የሚቆየውን የአያቶላ አሊ ኻሜኒን የቀብር ስነ ስርዓት ብዙ ኢራናውያንን ባስቆጣ መልኩ በሀገሪቷ መንግስት ኦፊሻል ገጽ ላይ ቀልድ የሚመስል አስተያየትን ሰንዝራለች። እስራኤል በቴህራን የታየውን ትዕይንተ ህዝብ
እጅግ በማይጠበቅ መልኩ የገለጸችው ሲሆን ብዙዎች ወደ አደባባይ የወጡት ለሐዘን ሳይሆን መሪው በትክክልም መገደላቸውን አውቀው ለማረጋገጥ ነው ስትል ተሳልቃለች። ምንም እንኳን እስራኤል እንዲህ ብትልም የቀብር ስነ ስርዓቱን የሚዲያ ሽፋን እየሰጡ ያሉ የተለያዩ የምዕራባውያን ሚዲያ ተቋማት እያወጡት ያለው መረጃ ከዚህ ተቃራኒ ነው። ከዚሁ ጋር ተያይዞ ዶናልድ ትራምፕም የቀብር ስነ ስርዓቱን ተከትሎ የተናገሩት ጉዳይም በእጅጉ አነጋጋሪ ነው። ትራምፕ አዲስ የጥቃት ስጋት በኢራን ላይ የፈጠሩ ሲሆን ሁሉንም በተሰበሰቡበት በአንድ ጥቃት ልናጠፋቸው እንችላለን ሲሉም ተደምጠዋል። ትራምፕ አክሲዮስ ለተባለ ሚዲያ በሰጡት ቃለ ምልልስ ሁሉም በአንድ ቦታ ላይ ነው ያሉት፣ በአንድ ተኩስ ሁሉንም ልናጠፋቸው እንችላለን፣ ነገር ግን እኛ ይህንን የማናደርገው የሚደራደረን እንዳናጣ በማሰብ ነው ብለዋል። ትራምፕ የኢራን ባለስልጣናት ስምምነት ላይ ለመድረስም እየለመኗቸው እንደሆነ አክለው ገልጸዋል። ትራምፕ ይህን ይበሉ እንጂ በተጨባጭ መሬት ላይ ያለው እውነታ ግን ትራምፕ ከተናገሩት ፍጹም ተቃራኒ ነው። እንደሚታወቀው በድርድሩ ላይ አሜሪካ ኢራን ያስቀመጠቻቸውን ሁሉንም መስፈርቶች በሚገባ ለማሟላት ላይ ታች ባዝና በመጨረሻም ኢራን የምትፈልገውን ለማድረግና እሷ በምትፈልገው መልኩ ድርድሩን ለማካሄድ መስማማታቸው የሚታወስ ነው። ትራምፕ ሁለቱም ወገኖች አሁን ላይ ድርድር እያደረጉ ያልሆነበትን ምክንያት ያስረዱ ሲሆን እንደ ትራምፕ አባባል ሁለቱ ወገኖች ድርድሩን ለአንድ ሳምንት ለማቆየት የወሰኑት የአያቶላ ቀብር እስኪፈጸም ድረስ እንደሆነም ተናግረዋል። በ10 ሚሊዮኖች የሚቆጠሩ ኢራናውያን በተሰበሰቡበት በዚህ የአያቶላ አሊ ኳሚኒ የሽኝት ስነ ስርዓት ላይ ሰዎች ሲያለቅሱ በማየታቸውም ትራምፕ መገረማቸውን ያልሸሸጉ ሲሆን ኳሚኒ የተጠሉ ሰው እንደመሆናቸው ሰዎች ሲያለቅሱላቸው ሳይ ገርሞኛል፣ ምናልባትም እንባቸው የውሸት ነው ሲሉም ተደምጠዋል። ይሄ ደግሞ በመላው ኢራናውያን ዘንድ ከባድ ቁጣን ቀስቅሷል። እነዚህ የትራምፕ አስተያየቶች ደግሞ ሁሉም መሰረተ ቢሶችና ባዶ ዘለፋዎች ናቸው። ምክንያቱም የቀድሞ መሪ አያቶላ አሊ ኳሚኒ ከኢራን አልፎ በመላው ዓለም በእጅጉ ተወዳጅና ተከባሪ ሰው በመሆናቸው ነው። ሌላው ሁሉንም ኢራናውያን በአንድ ቦታ መግደል ቀላል ነው ያሉት ነገርም ፍጹም የተሳሳተ ነው። ምክንያቱም በስንብቱና በቀብር ስነ ስርዓቱ ላይ ቢያንስ ከ70 ሀገራት የመጡ መሪዎችና ከፍተኛ የየሀገራቱ ባለስልጣናት እየተካፈሉ መሆናቸው ነው። ይህ ማለት እንግዲህ ትራምፕ እንደተናገሩት እናድርግ ካሉም ከነዚህ ሁሉ ሀገራት ጋር ጦርነቶችን ያደርጋሉ ማለት ነው። ይሄ ደግሞ በምድር ላይ ለአንድ ሀገር ፍጹም የማይቻል ነገር ነው። የኢራን ጎረቤትና ከአሜሪካ ጋር እያደራደረቻት ያለችው ፓኪስታንን ጨምሮ የታጂኪስታን፣ የአርሜኒያ እና የጆርጂያ መሪዎች በሽኝቱ ላይ ሲገኙ ሩሲያ፣ ቻይና፣ ቱርክ፣ ቡርኪና ፋሶ፣ ህንድ፣ አፍጋኒስታን እና ባንግላዴሽ ደግሞ በከፍተኛ ባለስልጣኖቻቸው ተወክለዋል። የቀድሞው የሩሲያ ፕሬዝዳንት የነበሩት ዲሚትሪ ሜድቬዴቭ ሩሲያን ወክለው ተገኝተዋል። ከዚህ ባሻገር ከኢራን ጋር ከፍተኛ የጥቅም ግንኙነት እንዳለውና በኢራን የገንዘብና የሎጂስቲክ እገዛ እንደሚደረግለት የሚነገረው ሂዝቦላም ተወካዮቹን በሽኝቱ ስነ ስርዓት ላይ እንዲገኙ አድርጓል። ከአፍሪካም የትራኦሬዋ ቡርኪና ፋሶ በውጭ ጉዳይ ሚኒስቴሯ ካራሞኮጂያን ማሬ ትራኦሬ በኩል ተወክላለች። እነዚህ ሁሉ ከፍተኛ የየሀገራቱ ባለስልጣናት ቢገኙም የአሁኑ የኢራን ጠቅላይ መሪ ሙጅተባ ካሚኒ ግን በቀብር ስነ ስርዓቱ ላይ አይገኙም። እሁድ በተጀመረውና ሁለተኛ ቀኑን በያዘው የአያቶላ አሊ ኳሚኒ የሽኝት ስነ ስርዓት ላይ ከቤተሰቦቻቸው መካከል 3 ወንድ ልጆቻቸው በሽኝት ስነ ስርዓቱ ላይ ተገኝተዋል። የኳሚኒ 3ቱ ልጆች ሙስጠፋ፣ መሱድ እና መሲሳ ሲሆኑ ለረጅም ጊዜ ከአደባባይ መጥፋት በኋላ በስነ ስርዓቱ ላይ ታይተዋል። የኢራን አብዮታዊ ዘብ ዋና የጦር አዛዥ የሆኑት ብርጋዴር ጀነራል አህመድ ዋሃዲም በቀብር ስነ ስርዓቱ ላይ እስካሁን የተገኙ ከፍተኛው የኢራን ባለስልጣን ናቸው።
በአሁኑ ወቅት ብርጋዴር ጀነራል አህመድ ዋሃዲ ከሙጅተባ ቀጥሎ የሀገሪቷ ሁለተኛው ከፍተኛ ባለስልጣን ናቸው። አሁን እሳቸው የያዙት ስልጣንና ኃላፊነት እንደ ብዙዎች ገለጻ ከሆነ ከላዩ ሞት የሚያንዣብብበትና በማንኛውም ሰዓት ሊያስቀጥፍ የሚችል ነው። ዋሃዲ ይህንን እጅግ ከፍተኛና ከባድ ስልጣን የያዙት እጅግ አስቸጋሪ በሚባል ጊዜና ሁኔታ ውስጥ ነው። ጀነራሉ ወደ መንበሩ የመጡት እስራኤልና አሜሪካ የካቲት 28 ቀን ባደረጉት ጥምር ዘመቻ ከተገደሉ ከፍተኛ ቁጥር ካላቸው ባለስልጣናት ግድያ ማግስት ነበር። ከፍተኛ የስልጣንና የአመራር ክፍተት የፈጠረው ይህ ጥቃት ብዙ አዳዲስ የበታች ሹም የነበሩ የኢራን የሲቪልና የሚሊተሪ አመራሮችን ወደ ከፍተኛ ስልጣን እንዲመጡ ምክንያት የሆነ ነው። ይህ ክፉ አጋጣሚ ወደ ላይ ካስፈነጠራቸው ሰዎች መካከል ደግሞ ብርጋዴር ጀነራል አህመድ ዋሃዲ አንዱ ናቸው። አህመድ ዋሃዲ አሁን ያሉበትና በብቃት እየመሩት ነው የሚባለው የኢራን አብዮታዊ ዘብ ጦር መሪነት ለሞት ቅርብ የሆነ ሥራ ነው የሚባል ሲሆን ዋነኛ ምክንያቱ ደግሞ ባለፉት 6 ዓመታት ውስጥ ብቻ የነበሩ 3 መሪዎች በመገደላቸው ነው። የመጀመሪያው በ2020 የተገደሉትና ለረጅም ጊዜ የኢራን አብዮታዊ ዘብ ወታደራዊ ክንፍን በዋና አዛዥነት የመሩት ቃሲም ሱሌይማኒ ናቸው። በ2020 ፕሬዝዳንት ዶናልድ ትራምፕ አንደኛውን ዙር የፕሬዝዳንት ዘመናቸውን ሳያጠናቅቁ በሰጡት ቀጭን ትዕዛዝ ጀነራል ቃሲም ሱሌይማኒ በባግዳድ ኤርፖርት ውስጥ በድሮን ጥቃት መገደላቸው ይታወሳል። ከጀነራል ቃሲም ሱሌይማኒ በኋላ ደግሞ ስልጣኑን የተረከቡት ሁሴም ሳላሚ በ2025 እስራኤል ለ12 ቀናት ባደረገችው ዘመቻ ወቅት ተገለዋል። ጀነራል ሁሴን ሳላሚን ተክተው ወደ መንበሩ የመጡት ጀነራል መሐመድ ፓኮር ደግሞ የካቲት 28 ቀን እስራኤልና አሜሪካ በጋራ በፈጸሙት ጥቃት ሕይወታቸው አልፏል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ኢራን እንዲህ ከላይና ከታች የገና ዳቦ ሊያደርጓት በሚታትሩበት ወቅት ሳይበገሩ ጥቃቶቹን ተቋቁመውና በከባዱ አጥቅተው አሜሪካ ሳትፈልግ አስገድደው የድርድር ወንበር እንድትስብ ያደረጉት ጀነራል አህመድ ዋሃዲ እርግጥ ማን ናቸው? ምን አይነት የእውቀት ዝግጅትና ልምድ ቢኖራቸው ነውስ ይህንን ጦርነት እንዲህ በብቃት ሊመሩ የቻሉት የሚለው ደግሞ የኢራን ወዳጆችም ሆነ ጠላቶች ጥያቄ ነው። በእርግጥ ዝናቸው እንደ ቃሲም ሱሌይማኒ ባይገንም እንደ አህመድ ላርጂ አድማሳቸው ባይሰፋም አህመድ ዋሃዲ የኢራን ፖለቲካና ውትድርና ውስጥ እንግዳና አዲስ መጤ ፊት አይደሉም። ሽኝትና ቀብራቸው እየተከናወነ የሚገኘው አያቶላ አሊ ኳሚኒ ባሳለፍነው ዲሴምበር አብዮታዊ ዘቡን በምክትልነት ምራ ብለው ኃላፊነት በጫንቃቸው ላይ የጣሉባቸው ሰው ነበሩ። በእርግጥ እሳቸው የኢራን ብሔራዊ ጦርንም በምክትልነት የመምራት ልምድ ከዚህ ቀደም ነበራቸው። በአሁኗ ኢራን ሁለት አይነት ህጋዊ ጦሮች ይገኛሉ። አንደኛው የኢራን ብሔራዊ ጦር ሲሆን ልክ እንደ ሌሎቹ ሀገሮች መደበኛ ጦር የሚባለው ነው። ሁለተኛው ጦር ደግሞ የኢራን አብዮታዊ ዘብ የሚባለው ነው። እናም ለአብዮታዊ ዘቡ ጦር ምክትልነት በአያቶላ አሊ ኳሚኒ የተሾሙት ጀነራል አህመድ ዋሃዲ ከዚህ ቀደም የኢራንን ብሔራዊ ጦርና የተለያዩ ወታደራዊ እርከኖችን የመሩ ሰው ናቸው። ሁለቱ ጦሮች ደግሞ በተናጠል ሳይሆን በጋራ ተደጋግፈውና ተረዳድተው አብረው የሚሰሩ ናቸው። ከሁሉ ቀድሞ ግን ጀነራል አህመድ ዋሃዲ ዛሬ የያዙትን የኢራን አብዮታዊ ዘብ ዋና አዛዥነትን ከዓመታት በፊት ሰርተውበት ነበር። በ1979 የኢራን አብዮት ከፈነዳ በኋላ በዓመቱ አብዮታዊ ዘቡን የተቀላቀሉት ጀነራል አህመድ ዋሃዲ የመረጃና የስለላ ሰው በመሆን ነበር ስራቸውን የጀመሩት። በ1980 አጋማሽ ላይ በኢራን ኮንትራ ጉዳይ ላይ ተሳታፊ የነበሩት አህመድ ዋሃዲ የአብዮታዊ ዘቡን ሰዎች ከአሜሪካው ፕሬዝዳንት ዶናልድ ሬገን ሰዎች ጋር የማገናኘት ስራውን የሰሩት እሳቸው እንደሆኑ ይነገርላቸዋል። የኮንትራ ቅሌት ማለት አሜሪካ በሊባኖስ በሂዝቦላ የታገቱት ዜጎቿ እንዲለቀቁ በሚስጥር ለኢራን መሳሪያዎችን የሸጠችበት ቅሌት ሲሆን ዛሬም ድረስ በአሜሪካ ፖለቲካ ውስጥ እንደ ትልቅ ሽንፈት የሚታይ ታሪክ ነው። የአሁኑ የአብዮታዊ ዘቡ ዋና አዛዥ
ያኔ ደህንነት ሰው ሆነው አሜሪካንን ከአብዮታዊ ዘቡ ጋር እያገናኙ ሀገራቸው ከአሜሪካ መሳሪያ እንድትገዛ ያደርጉ ነበር። የአሁኑ ጀነራል የያኔው የደህንነት ሰው በ1980ዎቹ መጨረሻ ለአመራርነት በቅተዋል። በ1988 ደግሞ የኢራን አብዮታዊ ዘብ ጦር ሲቋቋም ካቋቋሙት ኃላፊዎች መካከል አንዱ ነበሩ። ከ1988 እስከ 1997 ባሉት 9 ዓመታት ውስጥም አሁን የሚመሩትን የኢራን አብዮታዊ ዘብን በዋና አዛዥነት መርተውታል። አህመድ ዋሃዲ የሚሊተሪና የደህንነት ሰው ብቻ ሳይሆኑ የፖለቲካና የቢሮክራሲ ሰው እንደሆኑም ይታወቃሉ። በሁለት የተለያዩ የኢራን ፕሬዝዳንቶች የተለያዩ ኃላፊነት ተሰጥቷቸውም በሚኒስቴርነት ሰርተዋል። በአንደኛው የመከላከያ ሚኒስቴር፣ በሁለተኛው ደግሞ የሀገር ውስጥ ሚኒስቴር ሆነው ሰርተዋል። ከ2009 እስከ 2013 በሁለተኛው የፕሬዝዳንት መሐመድ አህመዲነጃድ የስልጣን ዘመንም ለ4 ዓመታት መከላከያ ሚኒስቴር ሆነው ሰርተዋል። በዚህ ጊዜም የኢራንን የመደበኛ ጦርነት የውጊያ አቅም የሚያሳድጉ እንዲሁም የጦር መሳሪያ አቅሟን የሚያጎለብቱ ስራዎችን ሰርተዋል። በመቀጠል ደግሞ በአውሮፕላን አደጋ በሞቱት በኢብራሂም ራይሲ ካቢኔ ውስጥ በአገር ውስጥ ሚኒስቴርነት ሰርተዋል። ከ2001 እስከ 2024 በነበረው የስልጣን ዘመናቸው ደግሞ የአገር ውስጥ ደህንነት ሆነው ሰርተዋል። የፖለቲካ ቢሮክራሲያዊ አሰራርን ጠንቅቀው ማወቃቸውና መምራታቸው እንዲሁም ደግሞ ያላቸው የሚሊተሪ ዕውቀት ነገሮች እንዲህ በተደበላለቁበት ጊዜ የተሻለ የጦር አመራር እንዲሰጡ እንዳስቻላቸው ስለ ኢራን ፖለቲካ የሚያጠኑ ባለሙያዎች ይናገራሉ። ጀነራሉ ምንም እንኳን በኢራን ፖለቲካ ውስጥ ትልቅ ምልክት ቢሆኑም በወታደራዊ ስራዎችም ሆነ በሚኒስትርነት አገልግሎታቸው ዘመን የተለያዩ ወቀሳዎች ይቀርቡባቸዋል። በ1990ዎቹ የአብዮታዊ ዘቡን ጦር በዋና አዛዥነት በመሩበት ዘመን በአርጀንቲና የአይሁዶች መሰብሰቢያ ላይ ለደረሰ ጥቃት ተወንጅለው ነበር። በ1994 በአርጀንቲና መዲና ቦነስ አይረስ በሚገኝ ሃሚያ በሚባል የአይሁዶች መሰብሰቢያ ማዕከል ላይ የፈንጂ ጥቃት ደርሶ ነበር። በጥቃቱም 85 አይሁዶች ሕይወታቸው አልፎ ነበር። እንደ አርጀንቲና ክስ ከሆነ ይህን ጥቃት ከማቀድ እስከ ማስፈጸም የወቅቱ የዘቡ ጦር መሪ አህመድ ዋሃዲ እጃቸው እንዳለበት ይገልጻሉ። ኢንተርፖል በዚህ ምክንያት በ2000 ጀነራል አህመድ ዋሃዲ ተላልፈው እንዲሰጡት ቢጠይቅም የኢራን መንግስት ግን ጥያቄውን ውድቅ በማድረግ በኃላፊነታቸው እንዲቀጥሉ አድርጓል። ከወታደራዊ ቢሮ ወጥተው የፖለቲካ ቢሮ ሚኒስቴር በነበሩበት ወቅትም በማሻድ አሚን ግድያ ምክንያት አውሮፓ ህብረትና አሜሪካ ከፍተኛ ማዕቀብ ጥለውባቸው ወደ ክልላቸውም እንዳይገቡ አግደዋቸዋል። አህመድ ዋሃዲ በወርሃ ታኅሳስ የአብዮታዊ ዘቡና የቅዱስ ፎርስ ምክትል ዋና አዛዥ ተደርገው ሲሾሙ አያቶላ አሊ ኻሜኒ የሰጧቸው ዋነኛ ተልዕኮ የነበረው ለማይቀረው የእስራኤልና አሜሪካ ወረራ ጦሩን በብቃት እንዲያዘጋጁ ነበር። አያቶላ ጀነራሉ በኢራን ወታደራዊና ፖለቲካዊ አሰራሮች ውስጥ ያላቸውን ዕውቀት ጠንቅቀው ስለሚያውቁ ይህንን ሹመት ሲሰጧቸው በብቃት እንደሚወጡትና ውጤታማ እንደሚሆኑም በመተማመን ነበር። በእርግጥም አያቶላው ዛሬ ላይ የውሳኔያቸውን ትክክለኝነት በሕይወት ኖረው ባያዩትም ጀነራሉ ግን አሜሪካና እስራኤልን አጣልተው አንዱን ወደ ድርድር ጠረጴዛ ሳይወድ በግድ አምጥተውታል። ጀነራሉ እስካሁን ካገኟቸው ዲፕሎማሲያዊና ወታደራዊ ድሎች በተጨማሪ በቀጣይነት ኢራንን በቀጠናው እጅግ የምትፈራ ሀገር አድርገው ሊያስቀጥሉ ይችላሉ ተብሎ ይጠበቃል። ለዚህ ደግሞ ተንታኞች የጀነራሉን 3 ልዩ ብቃቶች ያነሳሉ። አንደኛው በ1980ዎቹ የኢራንን የአሁኑ ወታደራዊ ተቋማት ሲያደራጁ እንዲሁም እንደ ሂዝቦላ ያሉ የሩቅ አጋሮችን ሲመሰርቱ ንድፉን ሰርተው ካበቁ ሰዎች መካከል አንደኛው መሆናቸው ነው።
ሁለተኛው ደግሞ የኢራን ሲቪል ሚኒስቴር ውስጥ ፖለቲከኛ ሆነው ተሳትፈው የሲቪል መንግስቱን አሰራር የሚረዱ መሆናቸው ነው። ሶስተኛው ደግሞ ከየካቲት 28ቱ የከፍተኛ አመራሮች ግድያ በኋላ የኢራንን ፖለቲካዊና ወታደራዊ አመራሮች አስተባብረው ኢራን እንዳትንበረከክ ያደረጉበት የአመራር ጥበብ በቀጣይ ኢራን በቀጠናው ብቻ ሳይሆን በዓለም የተፈራችና የታፈረች ሀገር ያደርጋታል ብለዋል። ውድ የቻናላችን ቤተሰቦች በአያቶላ አሊ ኳሚኒ የሽኝት ስነ ስርዓትና የአብዮታዊ ዘቡ ዋና መሪ ስለሆኑት ስለ አህመድ ዋሃዲ ያዘጋጀንላችሁ የዛሬው ጥንቅራችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችንን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።